ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው መሬሆ ተሰብስበን መጣን አራሮ አራር መልካ አራሮ አራር ዋቃ ታረቀን የእኛን ክፋት አትይብን እኛ ብዙ አጥፍተናል ይቅር በለን ይህ ትንታኔ ሜዳ ነው። በክረምት ወራት ተራርቆ ሳይገናኝ የቆየው ዘመድ አዝማድ ክረምት አልፎ ዝናቡ ገብ ብሎ እድሜ ተሰጥቶት መስከረም ላይ ይገናኛል። ክረምት ጨለማ ወቅት ነው። ጨለማው ተገፎ የብርሃን ወጋገን ፈንጥቋል። የክረምት አየር አስፈሪ ነው። አስፈሪው ጉም ተሟጦ በአዲስ ተስፋ በአዲስ እቅድ ተሽሯል። ክረምት ጨፍጋጋ፣ ዝናባማ፣ በረዷማ ነው። በረዶው በፀሐይ ተተክቷል። ክረምት ገበሬ በእርሻ ሥራ የሚደክምበት ነው። ክረምት ሲወጣ አራሹ እረፍት ያደርጋል። የላቡን ተስፋ በሰብሉ ማበብ ማየት ይጀምራል። በክረምት ወንዙ ሁሉ ሙሉ ነው። የጎርፍ ዘመን ነው። ይህም በፈጣሪ ፍቃድ ጎድሎ በሰላም በጤና ከዘመድ አዝማድ ለመገናኘት በቃን ሲል ለአምላኩ ምስጋና ያቀርባል። እንከን አይወጣለሹ ምሉእ ገጣሚ ባለቅኔ ደራሲ ተርጓሚና አዘጋጅ የሆኑት ሎሬት ጸጋዬ ገብረመድህን ኢልማ ገዳ እያሉ የሚጠሩት በታላቁ የገዳ ሥርዓት የሚተዳደረው የኦሮሞ ሕዝብ ኢልማ ገልማ አባ ገዳ ርቱዕ ጀማ ብፁዕ ጀማ ለካ አንተ ነህ። አባ ገዳ ኢልማ ገልማ የአዳ ኦሮሞ ሻማ ዋቃ ገዲኒ ነማ ኦሊኒ ሱማ አካሱማ የተሰኘው እንደ አክሱማ የተባልከው ፍጹም ጀማ። በዚህ የኢሬቻ ክብረ በዓል የኦሮሞ ሕዝብ ውሃ ወዳለበት አካባቢ ወይንም ወደ ሆራ ወርዶ አምላኩን ፈጣሪውን ያመሰግናል። ኢሬቻ ሥርዓት አለው። የአካሄድ፣ የአለባበስ፣ የአከባበር ቅደም ተከተል። ኦሮሞዎች ወደ በዓሉ ሲሄዱ ልጃገረዶችን ከፊት አስቀድመው ነው። ምክንያቱ ልጃገረዶች ንጹህ፣ ያልቆሸሹ፣ ለቤተሰባቸው የሚታዘዙ፣ ግፍ ያልሰሩ፣ ለፈጣሪ የቀረቡ መሆናቸው ነው። ቀጥሎ ለልጃገረዶቹ ዕድሜ የቀረቡ ጎረምሶች ይከተላሉ። እናቶች፣ አባገዳዎች፣ ሽማግሌዎች፣ ፈረሰኞች በቅደም ተከተል ወደ በዓሉ ይተማሉ። ከፈረሰኞች በስተጀርባ ሰፊው የኦሮሞ ሕዝብ ደንቡን ተከትሎ ወደ መልካ ይጓዛሉ። ወደ ኢሬቻ ሲደርሱ በመጀመሪያ በአባ መልካ ምርቃት ይከፈታል። አባገዳዎች በየተራ ይመርቃሉ። ይቀጥልና ዋናው የምስጋና ክብረ በዓል ይጀምራል። ሳርና ውሃ ይገናኛሉ። ውሃ ተነክረው ወደ ሕዝብ ይረጫሉ። ኢሬፈና እርጥብ ሆኑ፣ እርጥብ አይንሳችሁ እየተባለ ይመረቃል። በልመናው በምርቃቱ በምስጋናው ሁሉ ሃዬ 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 አሜን አሜን የሚሉ ድምጾች ይስተጋባሉ።
atinu lage etunu awad ke nanaga namni naga agalti naga lutanerum tunaga untama darimun naga sisu kabaratu naga ega ijoleteena ከዚህ በኋላ እንግዲህ በዓሉ በጭፈራ ይደምቃል። ወጣቶች፣ ልጃገረዶች፣ ጎረምሶች አብረው ይጨፍራሉ፣ ይተጫጫሉ። ያጆሌ ካንጀነኖሌ ያጆሌ ካንጀነኖሌ ሲቢላሌ ሲቢላቱ ቀራ ኡጋናማ ጋልጋላ የኢሬቻ በዓል ከገዳ ስርዓት ጋር ጥብቅ ቁርኝት አለው። የገዳ ስርዓት የሽምግልና፣ የእርቅ፣ ጥፋት ተመርምሮ ተገቢው ቅጣትና ምህረት የሚገኝበት ባህላዊ የዲሞክራሲ መንደር ነው። ገዳ በታሪክ በአሁናዊ ጉዳዮች በግለሰብና በማህበረሰብ ደረጃ ያሉብንን ግጭቶችና ቁርሾች በአግባቡ ለመፍታት ለእርቀ ሰላም ሁነኛ መፍትሄ ነው። ኢሬቻ የሰላም በዓል ነው ሲባል ታዲያ ይቅርታን ያስቀደመ በዓል መሆኑን በማሰብ ነው። የኢሬቻ በዓልን የሚታደም ሰው መጀመሪያ ከራሱም ሆነ ከሌላ ሰው ጋር መታረቅ አለበት። ይቅር ባይነትና መመሰጋገን በማህበረሰብ ውስጥ እንዲኖር ቂም ቋጥሮ ኢሬቻ ቦታ አይኬድም የሚሉት ብሂል አለ። የኦሮሞ ሕዝብ በንጹህ ልቡ ምድርና ሰማይን ለፈጠረው ፈጣሪ ዋቃ ምስጋናውን ያቀርባል። ወደፊት እንዲሆን ለሚፈልገው ሁሉም ይማጸናል። ይህ ምስጋናና ልመና የሚቀርበው ታዲያ ፈጣሪ የፈጠረውን ለምለም ሳርና አደይ አበባ ይዞ ነው። ውሃ ሕይወት ነው። ሳር ደግሞ ውሃ ያበቀለው ያመረተው ነው። ይህንን ሁሉ የሰጠ ደግሞ ዋቃ ነው። ሎሬት ጸጋዬ ገብረመድህን በሃይማኖት ያገኙትን ዕውቀት ካደጉበት የኦሮሞ ሕዝብ ባህልና ወግ ጋር አስተሳስረውና አነጻጽረው በስነ ጽሑፋቸው ሲገልጹት እንኳን ለባለቤቱ ለኦሮሞ ሕዝብ ባህልና ወጉን ለማያውቀው ሌላው የኢትዮጵያ ሕዝብም ያሳሳል፣ ያባባል። ለካ አንተ ነህ አጋኡጋ ጂጋሎጋ አባ ሰርዳ አባ ገዳ አባ ፈርድ ነበልባሉ እምቅድመ ኦሪት ባህሉ ያኢ ብያ አባ ቃሉ የማይቀለበስ ቃሉ ለካ አንተ ነህ። አባ ፈርዳ፣ አባ ከራ፣ አባ ወራ፣ ባለ ፈረሱ፣ ባለ ባህሉ፣ ባለ ሀብቱ የአኩሪና ቀደምት ባህል ባለቤት የሆነው የኦሮሞ ሕዝብ በፍጥረት ውስጥ ፈጣሪውን ያያል። ከሁሉም በላይ በሆነው ሁሉን በፈጠረው በሰማይ በሚኖረው ዋቃ ጉራቻ ያምናል። ስለሚደረግለት ያመሰግናል፣ እንዲደረግለት ይለምናል። ሲለምን ፈጣሪ የፈጠረውን ስጦታ አስቀድሞ ነው። በእጁ ሰርዶ ሳር ይዞ፣ ሰርዶ ሳር ከፍተኛ የወተት ምርት የሚገኝበት ሳር ነው። ሰርዶ የበላች ላም ወተቷ ይዘንባል። ይህ ሰርዶ ለምለም የሆነው ባሳለፈው ክረምት ወቅት ነው። ይህ የፈጣሪ ስጦታ የወተቱ የቅቤው ጌታ እንዲሆን ያደረገው የኦሮሞ ሕዝብ የሰርዶ ሳሩን ፈጣሪ ሰርዶ ሳሩን ይዞ ያመሰግነዋል። ኡመማጂዳ ቀበኔ ሲካ ጉዳምባኔ አባ ገዳቱ ለብሴ አባ ዱላ ደበርሴ። በኦሮሞ ባህል ውስጥ የተለየ ክብር የሚሰጠው ሌላኛው የፈጣሪ ፍጡር ፈረስ ነው። እርቅ በፈረስ ይከወናል። ፈረስ ካለ በዳይም ያቀረቅራል፣ ተበዳይም ይቅር ይላል። በኦሮሞ ባህል ሰርግ፣ ደስታ ሁሉ በፈረስ ይደምቃል። ኢሬቻም ላይ ፈረሶች በባህላዊ ጌጣጌጦች ተውበው ከህዝብ መሃል ሲገማሸሩ ሞገስ ይሆናሉ። የኦሮሞ ህዝብ ለበዓሉ የሚለብሰው አልባስ ጻዕዳ ነው፣ ንጹህ ነው፣ ነጭ ነው። አዲስም ሆነ የነበረ ልብስ ታጥቦ ፈክቶ የሚታይበት ልብስን ንጹህ የማድረግ በዓል ነው።
ልብስ ብቻ አይደለም። የዚህ ቀን ልብም ንጹህ ነው። በይቅርታ የታጠበ በይቅር ባይነት የተዋበ ነጭ ልብ። የኦሮሞ ሕዝብ ከአምላኩ ጋር ምስጢር እንዳለው ግልጥ አድርጎ የሚነግረን አንድ ነገር ደግሞ አለ። ውሃ የተፈጥሮ ስጦታ ነው። ፈጣሪ ጸጋውን ምህረቱን ከገለጠበት ፍጥረት የመጀመሪያው ነው። ውሃ ካከበሩት አልሚ ከናቁት አጥፊ ነው። ውሃ ዛሬ ኢሬቻ ለማክበር እድሜ ሰጥቶ ያገናኘ የመኖር ህልውና ነው። ውሃ በእጅ የተያዘው ሳርና አደይ አበባ ማበቢያ ነው። የኦሮሞ ሕዝብ ኢሬቻ ለማክበር ከምንም በላይ ውሃን መምረጡ ከፈጣሪ ጋር ያለውን ጥብቅ ቁርኝትና ስለ ፍጥረትና ፈጣሪ የራሱ የሆነ እይታ እምነት ያለው መሆኑን ያሳያል። ኢሬቻ ዛሬ ላይ ከኦሮሞ ሕዝብ ባለቤትነት ተሻግሮ የሀገር ሀብት ሆኗል። ኢሬቻ የባህል መገለጫ ከመሆኑም ባሻገር ለሀገሪቱ ገቢ የሚያስገኝ የቱሪዝም መስህብ ሆኗል። የቱሪዝም ዘርፉን በማጠናከርና ብሔራዊ ልማትን በማሳደግ የሀገሪቱን ኢኮኖሚ ከፍ በማድረግ ረገድ ትልቅ ሚና ይጫወታል። ኢሬቻን ብቻውን ደምቆበት የኖረው ባለቤቱ የኦሮሞ ሕዝብ ባህሉን አውቀንለት ትውፊቱን ተረድተንለት ሰብአዊነትን ይቅር ባይነትን አመስጋኝነትን ይዞ በሚያከብረው የኢሬቻ በዓል ቀንተንበት አብረነው አመስጋኝ ልንሆን ያስመኛል። ዛሬ ለኦሮሞ ሕዝብ ክረምቱ ነግቷል። ጭጋጉ አልፏል። ደመናው ተሽሯል። ፈጣሪ ዋቃ የኦሮሞን ሕዝብ ልመና ሰምቶ ክረምቱን እንዳወጣ ጭጋጉን እንደገለጠ ሁሉ ኢትዮጵያም የከበባትን ጥላት እንዲበትንላት የልማት የእድገት የብልጽግና ጸሎቷን እንዲሰማላት ትለምናለች። መሬሆ ተሰብስበን መጣን። አራሮ አራር መልካ አራሮ አራር ዋቃ ታረቀን። የእኛን ክፋት አትይብን፣ እኛ ብዙ አጥፍተናል፣ ይቅር በለን። ጂዳን ነቢና ሆጋን ስናገው መልካ ነጋተው በሪ በረቁፋ ስንያተው ሐማ ስንራ ፈገስ የነጋኑ አጎዱ ዋናምቱኑ ረሃለጉ ወጅኒኑ አቱርሲሱ ክሪከኛ አበልሱ Addisu to it, I saw no middle.